እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ የዕለተ ሐሙስ የካቲት 27 2017 ዓ.ም የኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ቀጥሏል የምዕራፍ 1ን ተከታትላችሁ ወደ ምዕራፍ 2 ተሻግራችኋል ሮዛ መኮንን ዜናዎቹን የመራው አብራችሁ የቆየው ነው የሚገኘው አብራችሁን ሁኑ ግብዣችን ነው አቤት ጉዳዮችን እናስቀድም በኢትዮጵያ የተለያዩ ከተሞች የተጀመሩ የኮሪደር ልማት ስራዎች በፍጥነት እየተከናወኑ መሆኑ ተገለጸ። የመስኖ ልማት ስልጠናዎችን ተግባራዊ በማድረግ ተጠቃሚ ስለመሆናቸው በትግራይ ማዕከላዊ ዞን የራማ ዲያርባዕተ ወረዳ አርሶ አደሮች ተናገሩ። ሰባሁለተኛው የቦረና ገዳ የባሊ የስልጣን ርክክብ ስነ ስርዓትን ለማከናወን ዝግጅቶች መጠናቀቃቸውን የምስራቅ ቦረና ዞን አስታወቀ። ከውጭ ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ ነኝ አለች የሚሉት የዕለቱ የኢቲቪ ዜና 57 አበይት ጉዳዮቻችን ናቸው። ወደ ቀዳሚው ዘገባችን አለፍን። ጠቅላይ ሚኒስትር አብይ አህመድ ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ከኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጋር በአምቦ ወረዳ በነበራቸው ጉብኝት የኬኛ ቢቨሬጅ ፋብሪካን ተመልክተዋል። ፋብሪካው በመጪዎቹ 2 ሳምንታት ውስጥ ወደ ስራ የሚገባ ሲሆን 3 ሚሊዮን ሄክቶሊትር የማምረት አቅም አለው። የአስተዳደር ስራን ወደ ህዝብ ለማቅረብ የቀበሌዎች መጠናከር ወሳኝ መሆኑ የተገለጸ ሲሆን የኦሮሚያ ክልላዊ መንግስት በየአካባቢው ለህዝብ ቅርብ የሆነ አስተዳደር ለመፍጠር ጥረት እያደረገ መሆኑ ተመላክቷል። ከዚህ አንጻር በአምቦ ወረዳ የአንድ ቀበሌ እንቅስቃሴ በጉብኝትም ተካቷል። በዚህ ቀበሌን የማብቃት ተግባር በክልሉ 7342 ቀበሌዎች ተደራጅተዋል። 50,000 የሰው ኃይልም እንደተመደበላቸው ተገልጿል። ከዚህ ቀደም በወረዳዎች ተማክለው የነበሩ ሙያዊና አስተዳደራዊ አገልግሎቶች በቀበሌ ደረጃ በተገቢው የሰው ኃይል እየተሰጡ ይገኛሉ። በተጨማሪም ጠቅላይ ሚኒስትር አብይ አህመድ የወንጪ ደንዲ ኢኮሎጂ አካል የሆነውን የደንዲ ክፍል ግንባታ የደረሰበትን ደረጃ ተመልክተዋል። የስራው የሲቪል ግንባታ ስራዎች ምዕራፍ ተጠናቆ አሁን የማጠናቀቂያ ስራዎች በመሰራት ላይ ናቸው። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በኬኛ ቤቨሬጅ ፋብሪካ ያደረጉትን ጉብኝት በተንቀሳቃሽ ምስል ተከታትለን እንመለስ።
ኢትዮጵያ ከራሷ አልፋ የተለያዩ አይነት ተተኳሽ ጥይቶችን ለባህር ማዶ ሀገራት በመሸጥ 30 ሚሊዮን ዶላር ማግኘቷን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህንን የተናገሩት የሆሚቾ ጥይት ፋብሪካን በጎበኙበት ወቅት ነው። መቅደስ እንዳለ ተጨማሪውን ይዛለች። በሆሚቾ ጥይት ፋብሪካ ተገኝተው ጉብኝት ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የማንሰራራት ጊዜ በተግባር የተገለጠ መሆኑን ተናግረዋል። አጭር በሚባል ጊዜ ውስጥ የተገነባው ፋብሪካው በቴክኖሎጂ ተደራጅቶ በጥራትና በብዛት የማምረት አቅም እንዳለውም ገልጸዋል። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል ጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። በዚሁ ጉብኝት ላይ አሁን ላይ ኢትዮጵያ ስጋት የለባትም ያሉት ጠቅላይ ሚኒስትሩ ጀግኖች ወታደሮች አሉን፣ የግብዓት እጥረትም ተፈቷል ብለዋል። አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት። ጀግና ወታደሮች አሏት። ከግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር። ለወታደሩ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር። ክላሽ፣ ስናይፐር ኢምፖርት እናደርግ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። ጠቅላይ ሚኒስትሩ በቂ ምግብ፣ በቂ ልብስና በቂ መድኃኒት በማምረት የራስን ህልውና ማረጋገጥ ላይ የተሰራ ነው ብለዋል። 3 መሰረታዊ ጉዳዮች አሉ ሀገር ሁልጊዜም ቢሆን ማምረት የሚገባት። አንደኛው ምግብ ነው። በቂ ምግብ የማያመርት ሀገር፣ ራሱን የማይመገብ ሀገር ለማንኛውም አደጋ የተጋለጠ ነው። ሁለተኛው ልብስ ነው። የራሱን ልብስ ማምረት የማይችል ሀገር ለአደጋ የተጋለጠ ነው። ምክንያቱም ልብስ ሰው እስካለ ድረስ፣ ምግብ ሰው እስካለ ድረስ አይቀሬ ስለሆነ። ሶስተኛው መድኃኒት ነው። መከላከል እንደተጠበቀ ሆኖ በመድኃኒትም ደግሞ ራስን መቻል ያስፈልጋል። ከዚህ ጋር ተያይዞ የሚያስፈልጉ ሌሎች ኢምፖርታንት አይተምስ አሉ። ነገር ግን በሁሉም መስክ እኔ አሁን ስመለከት በጣም ችግር የነበረ በቀላል ልናሟላቸው የሚገቡ ነገሮች ምላሽ እያገኙ ስለሆነ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ለቀጣይ ትውልድ የሚተላለፍ ትልቅ ኢንዱስትሪ ተገንብቷል ብለዋል። አሁን ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ ነው ስራ ጀምሯል። ይሄ አቅም ለኛ ብቻ አይደለም፣ ለራሳችን አሁን ገነባ ነው። የኢንዱስትሪ አቅም ኤክሰሲቭ ነው፣ ከኛም በላይ ነው እና ለትውልድ አስበን ማርኬት አስበን ነው የሰራ ነው። በጣም ምርጥ ኢንዱስትሪ ተገንብቷል ብዬ ነው የማስበው። የዚህ ኢንዱስትሪ ግንባታ ላይ የበላይ ኃላፊ ሆኜ ተሳክቶ ዛሬ ሳየው ለኢትዮጵያ ሕዝብና ለቀጣይ ትውልድ አንድ ነገር አበርክቻለሁ ብዬ አስባለሁ። ኢትዮጵያን የማጽናት ጉዞ በተለያዩ ዘርፎች በስኬታማ ሁኔታ እየተደረገ መሆኑንና በወታደራዊ ኢንዱስትሪውም ከፍተኛ ትኩረት ተሰጥቶት ከጊዜ ወደ ጊዜ እድገት እየተመዘገበ እንደሆነ በጉብኝቱ ጊዜ ተገልጿል። ቲቪ ዜና 57 ምዕራፍ 2 ወደ እናንተ መድረሱን ቀጥሏል። የብልጽግና ፓርቲ የ2017 በጀት ዓመት የ6 ወራት የፓርቲ ስራ አፈጻጸም ግምገማ መድረክ መካሄድ ጀመረ። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ አቶ አደም ፋራህ፣ በፓርቲ ዋና ጽህፈት ቤት የዘርፍ አመራሮች፣ የክልል ቅርንጫፍ ጽህፈት ቤት የአደረጃጀትና የፖለቲካ ዘርፍ ኃላፊዎች ተገኝተዋል። የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ ለ3 ቀናት በሚቆየው መድረክ ላይ የፓርቲ መደበኛ ስራዎች፣ የኢንስፔክሽንና ስነ ምግባር ኮሚሽን ግብረ መልስና የክልሎች የፖለቲካ አዝማሚያ ግምገማ ይካሄዳል ብለዋል።
መድረኩ በአጠቃላይ ሀገራዊ የፖለቲካ ሁኔታ ላይ ገንቢ ምክክር በማካሄድ የቀጣይ የስራ አቅጣጫ የሚቀመጥበት እንደሆነም ገልጸዋል። በጠንካራ የፓርቲ ግንባታ የውይይት አጀንዳም በፓርቲና መንግስት ቅንጅት የሚከናወኑ ተግባራት ላይ የስራ አፈጻጸም ግምገማ እንደሚካሄድም ተናግረዋል። በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በየደረጃ የተደረጉ ውይይቶች የአፈጻጸም ሂደት ሌላኛው የግምገማው የትኩረት ነጥብ መሆኑንም አንስተዋል። በፓርቲና መንግስት ቅንጅት የሚሰሩ የስራ ዕድል ፈጠራ፣ የኑሮ ውድነትና ከተረጅነት ለመላቀቅ እየተከናወኑ የሚገኙ ተግባራት የአፈጻጸም ደረጃ የሚገመገምበት መድረክ እንደሆነም አብራርተዋል። በዩጋንዳ ሪፐብሊክ የውጭ ጉዳይ ሚኒስቴር የዲያስፖራ ክፍል ኃላፊ የተመራ ልዑክ ኢትዮጵያ በዲያስፖራ ተሳትፎ ረገድ ያስመዘገበቻቸውን ውጤቶች በተመለከተ የልምድ ልውውጥ በማድረግ ላይ ነው። የልዑካን ቡድኑ ኢትዮጵያ በዲያስፖራ ተሳትፎ ረገድ ያስመዘገበችውን ውጤት በተመለከተ በኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገለጻ ተደርጎላቸዋል። በሮም የኢፌዴሪ ኤምባሲ 129ኛው የአድዋ ድል በዓል በድምቀት ተከበረ። በሮም የኢፌዴሪ ኤምባሲ ማዕከል በማድረግ በማልታ፣ ግሪክና ሳይፕረስ 129ኛው የአድዋ ድል በዓል የአድዋ የጥቁሮች ሕዝቦች ድል በሚል መሪ ቃል ኢትዮጵያውያንና ትውልደ ኢትዮጵያውያን የሃይማኖት መሪዎችና ኤምባሲው ሰራተኞች በተገኙበት በድምቀት ተከብሯል። በዕለቱ በሮም የኢፌዴሪ ኤምባሲ ባለሙሉ ስልጣን አምባሳደር ደሚቱ ሀምቢሳ በፕሮግራሙ መክፈቻ ላይ ንግግር አድርገዋል። በንግግራቸው አድዋ የኢትዮጵያን የድል ቀን በመሆኑ ከአድዋ ድል የምንማረው የአንድነት ዋጋን ትልቅ ቦታ በመስጠት ወቅቱ የሚጠይቀውን የሰላም የልማትና የዲሞክራሲ ግንባታ ስራን ማስቀጠል እንደሆነም አንስተዋል። ዜጎች ሀገራዊ አንድነትን፣ የእርስ በርስ መቀራረብና መተባበር ለሀገር ቀጣይ ጉዞ ወሳኝ በመሆኑ ሀገራዊ መግባባት እንዲፈጠር የተጀመሩ ስራዎች ዳር እንዲደርሱ የበኩላቸውን እንዲወጡም በመጠየቅ መልእክታቸውን አስተላልፈዋል። እንዲሁም ዶክተር ታምራት ኃይሌ የአንድነት ፓርኮች ኮርፖሬሽን ዋና ዳይሬክተር የአድዋ ድልን በተመለከተ ለታዳሚው ገለጻ ማቅረባቸውም ተዘግቧል። በድሬዳዋ ከተማ 12 ኪሎ ሜትር የሚያካልል የኮሪደር ልማት ስራ እየተሰራ መሆኑን ከንቲባዋ ከድር ጀዋር ተናገሩ። የከተማዋን የቀድሞ ገናና ስሟን በሚመጥን መልኩ የኮሪደር ልማት ስራው እየተከናወነ ስለመሆኑም እንደዚሁ ጠቁመዋል። ስራውን በ45 ቀን ውስጥ ለማጠናቀቅ ታስቦ በጥራት እየተሰራ ነውም ብለዋል። ድሬዳዋ የእድሜዋን ያህል የመሰረተ ልማት ችግሮች የነበረባት በመሆኑ ህብረተሰቡን በማወያየት በራስ አቅም የመጀመሪያው ምዕራፍ የኮሪደር ልማት ስራ እየተከናወነ ነው ሲሉም ገልጸዋል። የኮሪደር ልማት ስራው ድሬዳዋ የምትታወቅበት ይዘት ሳይለቅ የመንገድ ማስፋት፣ ፋውንቴኖች፣ አረንጓዴ ቦታዎችና የመዝናኛ ስፍራዎች እንደሚያካትትም ጠቁመዋል። በኦሮሚያ ክልል ምዕራብ ሐረርጌ ዞን ሂርና ከተማ የመጀመሪያው ዙር የኮሪደር ልማት ስራ የተከናወነ መሆኑን የከተማዋ ከንቲባ መሐመድ ጣሃ ገለጹ። የልማት ስራው በመንግስትና በህብረተሰቡ ተሳትፎ የተሰራ ስለመሆኑም ከንቲባው ተናግረዋል። ከንቲባው እንዳሉት የኮሪደር ልማት ስራው የከተማዋን ገጽታ በመቀየር ለኑሮና ለኢንቨስትመንት ምቹ ለማድረግ ታሳቢ ያደረገ ስለመሆኑም ጠቅሰዋል። ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በአዲስ አበባ ሁለንተናዊ ሰላምና እድገት እንዲረጋገጥ የሃይማኖት ተቋማት ሚና ከፍ ያለ መሆኑ ተገለጸ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የእምነት ተቋማት ለሰላም ግንባታና በልማት ሂደት ውስጥ ያላቸው ሚና በሚል ርዕስ በየደረጃው ከሃይማኖት ተቋማት ኃላፊዎች ጋር ሲያካሄድ የቆየውን ኮንፈረንስ አጠናቋል። መስከረም ቸርነት ተጨማሪውን ይዛለች። ሃይማኖተኛ ህዝቦች ባሉባት ኢትዮጵያ የሃይማኖት ተቋማት ለሀገር ሁለንተናዊ ሰላምና እድገት በጎ አስተዋጽኦ እንዲያደርጉ ይጠበቃል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮም የሃይማኖት ተቋማት ለሀገር ሰላምና እድገት ሚናቸውን ይጫወቱ ዘንድ ከወረዳ ክፍለ ከተማ እንዲሁም በከተማ ደረጃ ከሃይማኖት ተቋማት ኃላፊዎችና አስተዳደሮች ጋር መክሯል። ሁሉም በእያንዳንዱ የሃይማኖት ተቋማት ኃላፊዎችን በየድርሻቸውን እንዲወጡ ያስፈልጋል። ምክንያቱም ከእያንዳንዱ ሃይማኖት ተቋማት ላይ አንድ አማኝ ከእምነቱን ፈንቅሎ ቢወጣ ያልሆነ ነገር ቢሰራ ያ የእምነት ተወካይ ያለውን ማለት ያስፈልጋል። ይህንን ካልሆነ ደግሞ ሌላ እንዳይሆን ይህንን ያስፈልጋል። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ካህን ወይ አንድ ቄስ ያልሆነ ነገር ቢሰራ የራሱ አካል አለ ተው ብሎ ወደ ራሱ ይመልሳል። ሌላውን በዚህ ልክ ካደረገ ሰላም ይሆናል፣ ፍቅር ይሆናል። በእዝነት በመከባበር መንግስትም ደግሞ ያለውን ደግሞ ለህዝብ ደግሞ በእዝነት ግጭትንም ደግሞ በመተባበር ደግሞ ያለውን ደግሞ ይሄንን ደግሞ መጥፎ ሰሪን ሆሳን ሰሪን ደግሞ እርምጃ በመውሰድ እንደዚህ ያለ ደግሞ መጥፎ ሰሪን ደግሞ ተወን ደግሞ እርምጃ በመውሰድ ደግሞ እንዲተባበረን እንላለን። ጦርነት የሚፈጥሩ መለያየት የሚፈጥሩ ዘረኝነት የሚያራምዱ ሰዎች ሁሉ ከሃይማኖት የወጡ ናቸው። ይሄንን በአንክሮ አንስተናል።
እና በዚያ ባነሳንበት መሰረት ህዝቡ ከፍተኛ የሆነ ንቅናቄ ፈጥረው በዚያ ንቅናቄ አንድ በሚባል ደረጃ የአቋም መግለጫ አይነት ውይይት ነበር የተካሄደው። ያውም ውይይት ምንድነው? ሰላምን በጋራ እንጠብቅ፣ ልማታችንን በጋራ እናስኪድ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ መንግስት የሃይማኖት ተቋማት በሀገራቸው ሁለንተናዊ ለውጥ ውስጥ እኩል ተሳታፊ እንዲሆኑ መስራቱን ገልጸው ሃይማኖታዊ ተቋማት እሴታቸውን እንዲጠበቅና እንዲጠናከሩ መንግስት የበኩሉን ሰርቷል ብለዋል። የሃይማኖት ተቋማት የሀገርና የህዝብ አንድነት መሰረት የሆኑ የአብሮነት ገመዶች እንዲጠናከሩ እየሰሩ ነው። የሃይማኖት ተቋማት እንዳስተምሯቸውና አፈጣጠራቸው ለሰው ልጅ ለሀገር ሰላም መሆኑን አበክረው እየሰሩ ይገኛሉ። አብነታዊ ማሳያዎችን ወስደን ብንመለከት በሚሊዮን የሚቆጠሩ የእምነቱ ተከታዮች አደባባይ ወጥተው የሚያከብሯቸው ሃይማኖታዊ፣ ባህላዊ፣ የተለያዩ ዓለማዊ፣ ሀገራዊ፣ ሀገራዊና ከተማዊ ሃይማኖታዊ ጉባኤዎችና ኮንፈረንሶች ሃይማኖታዊ ባህላዊ እሴቶቻቸውን ጠብቀው ያለምንም የጸጥታ ችግር እንዲያልፉ ጉልህ ሚና ተጫውቷል። የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ በበኩላቸው የሃይማኖት ተቋማት በመሰል ኮንፈረንሶች ተቀራርበው መስራታቸው እርስ በርስ ለመተዋወቅ ከማገዙም በላይ አብሮነት እንዲጎለብትና ሀገራዊ አንድነት እንዲኖር ያስችላል ብለዋል። ይህ የጋራ ጉባኤ ለእርስ በርስ ለመተዋወቅ ሰፊ እድል የፈጠረ ሲሆን በአባል ሃይማኖት ተቋማት ለአብሮነት፣ ወንድማማችነት፣ ሰላም፣ አንድነትና ልማት በጋራ የመስራት ልምድ እንዲያካብቱ መልካም እድል ፈጥሮላቸዋል። በኮንፈረንሱ በየደረጃው የተካሄደውን ውይይት ጨምሮ ከ71 ሺህ በላይ ሰዎች ማሳተፍ ተችሏል ተብሏል። የመስኖ ልማት ስራ ስልጠናዎችን ተግባራዊ በማድረግ ተጠቃሚ ስለመሆናቸው በትግራይ ማዕከላዊ ዞን የራማ አዲ አርባዕተ ወረዳ አርሶ አደሮች ተናገሩ። ከክልሉ 56 ወረዳዎች የተውጣጡ የግብርና ስራ ኃላፊዎችና ባለሙያዎች በቦታው ተገኝተው የአርሶ አደሮች የመስኖ ልማት አደረጃጀትና የክላስተር ልማትን ተመልክተዋል። ሙልጌታ ተስፋይ ራማ አዲ አርባዕተ በትግራይ ማዕከላዊ ዞን የሚገኝ ቆላማ የአየር ጸባይ ያለው ወረዳ ነው። በአሁኑ ወቅት በትግራይ በማጎ ምርት የሚታወቅ አካባቢ ሆነዋል። ከ8 ዓመታት በፊት ግን ለመስኖ ልማት ቀርቶ የሚጠጣ ውሃ ለማግኘት ይቸገሩ እንደነበር ነዋሪዎች ይናገራሉ። መሕጸብ አዝማት የተባለ ግድብ ከተሰራ ወዲህ ግን ቦታው የመስኖ ልማት የተሞክሮ ማዕከል መሆን ችሏል። ከክልሉ 56 ወረዳዎች የተውጣጡ የግብርና ስራ ኃላፊዎችና ባለሙያዎች በቦታው ጉብኝት አድርገዋል። ሌሎች አካባቢዎችም የዚህ አይነት እድል ቢያጋጥማቸው ደስ ይለናል። ምድረ በዳ የነበረውን ይህን አካባቢ በተሰጠን ድጋፍና አመራር ተክሎችን በመትከል ውጤታማ መሆን ችለናል። ከዚህ ቀደም ለመጠጥ እንኳ ውሃ ፍለጋ ማልደን ነበር የምንወጣው። አሁን ያለንበት ደረጃ የሚያስደስት ነው። ትናንት ራሱ ለቅመን ሽጠናል። ከዚህ ቀደም እውቀቱ አልነበረንም። አሁን ግን በግብርና ድጋፍ ጥሩ ለውጥ አምጥተናል። ግድቡ በአሁኑ ወቅት 1800 ሄክታር መሬት እያለማ ይገኛል። ተጠቃሚ አርሶ አደሮቹ በኑሯቸው ለውጥ መምጣቱን አመለካከታቸው መሻሻልን በመግለጽ በባለሙያዎች ድጋፍ ጠንካራ አደረጃጀት መፍጠራቸውን ገልጸዋል። ይህ አካባቢ የበረሃ ፍራፍሬ የሚበቅልበት ምድረ በዳ ነበረ። አቧራና ፀሐይ የሚያስቸግርበት ቦታ ነው። አሁን ግን በዚህ መልኩ ወደ ልማት ተቀይሯል። አሁን ላይ ልጆቻችንን ምን እናበላቸዋለን የሚል ጭንቀት የለብንም። ይልቅ እነሱም በልማት ተሳታፊ የሆኑበት ሁኔታ ተፈጥሯል። ውሃ እየፈሰሰም ሆኖም ካናል ባለመሰራቱ መጥለፍ ተቸግረው በአህያ ውሃ የሚያመላልሱ አርሶ አደሮች የተመለከተው የአካባቢው ነዋሪ አቶ መኮንን ገብረመድህን ነዳጅና ጉልበት ቆጣቢ የሆነ ቴክኒክ በመጠቀም ለ30 አርሶ አደሮች ላለፉት 5 ወራት በዚህ መልኩ ተጠቃሚ አድርጓል። ይህም ፈጠራ የሰራሁት አንድ ሰው ከዚህ በላይ ባለው መሬቱ ውሃ በአህያ ማመላለስ ነበረበት። ሌሎች ደግሞ ጥልቀት ያለው ጉድጓድ ይቆፍሩ ነበረ። እነዚህ ግን የሚፈስ ውሃ አለ። ይህን በመገንዘብ በትንሽ ነዳጅ ውሃ ወደ ታንከሩ እንዲወጣ ከተደረገ በኋላ በቀላሉ በተፈለገው ቦታ ማድረስ ችለናል። ይህን ለማስፋት ነው የምንፈልገው። የራማ አዲ አርባዕተ የክላስተር መስኖ ልማት የጎበኙት የግብርና ባለሙያዎች ጠቃሚ ተሞክሮዎች ማግኘታቸውና በየአካባቢያቸው ተግባራዊ እንደሚያደርጉ ገልጸዋል። ግድቡ በጣም ጥሩ ግድብ ነው የተገደበው። ከዛ ደግሞ መስኖ በሰፊው ለምተዋል።
ከዛ ከመስኖ በላይ ደግሞ በሀብት እንስሳ በአሳ እርባታም የተለወጡ ወጣቶች እንዳሉና ውሃ ሲታቆር ለብዙ ነገር የሚጠቅም መሆኑን ሰፊ ልምድ እውቀት አግኝተናል ማለት ነው። የአርሶ አደሩን አመለካከት መሻሻሉን የዝናብ ወቅት ብቻ መጠበቅ መቀነሱን በትግራይ እርሻና ገጠር ልማት ቢሮ የመስኖ ልማት ዳይሬክተር አቶ ኃይለ ታደለ ገልጸዋል። የገበሬው ያስተሳሰብ ለውጥ አለ ማለት ካሁን በፊት ወደ ልማቱ ለማስገባት ብዙ ተግዳሮች ነበሩ። አሁን ግን ራሱ ያው ጉድጓድ እየቆፈረ ነው እያለማ ያለው እና ይሄ አንድ ለውጥ ነው። በሆርቲካልቸር ባስተሳሰቡ ምርትና ምርታማነት የማሳደግ አሁን ባለፈው ከ100 በታች ነው የነበረው የአንደኛ ዙር ዘንድሮ ወደ 106 ኩንታል ፐር ሄክታር አጠቃላይ ተገኝተዋል እስካሁን ባለው ዳታ ማለት ነው። ስለዚህም የተለየ ለውጥ ነው ያለውና በእነዚህ በሌላም በፍራፍሬም ብዙ ለውጦች እየመጡ ነው ያለው። በተለይ በመስክ ትምህርት ቤት የምንለው የአርሶ አደሮች የመስክ ትምህርት ቤት ማለት ኤፍኤፍኤስ ያልን የምንጠራው ማለት ነው። በዛ ብዙ ስራ እየተሰራ አሁን ገበሬው እየተማረ በአካባቢው እየተማረ ብዙ ለውጦች እያመጣ ነው ያለው። ከመስኖ ልማት ጋር ተያይዞ የነዳጅ ችግር ማነቆ መሆኑን ገልጸውም በቅንጅት መፈታት ያለባቸው የመንገድና የውሃ አስተዳደር ጉዳዮች እንዳሉም ገልጸዋል። ለኢቲቪ ዜና ሙልጌታ ተስፋይ መቀለም። 72ኛው የቦረና ገዳ የባሊ ስልጣን ርክክብ ስነ ስርዓትን ለማከናወን ዝግጅቶች መጠናቀቃቸውን የምስራቅ ቦረና ዞን አስታወቀ። በቦረና ዞን በአሬሮ ወረዳ የፊታችን እሁድ የስልጣን ርክክብ ስርዓቱን ለመታደም ከተለያዩ ሀገራት ለሚመጡ እንግዶች አስፈላጊው ዝግጅት መደረጉን የምስራቅ ቦረና ዞን አስተዳዳሪ አብዱራዛቅ ሁሴን ገልጸዋል። ከገዳ ስልጣን ርክክብ በፊት ባሉት ቀናት ዞኑ ህዝብ ማህበራዊና ኢኮኖሚያዊ ደንቦች በአባ ገዳዎች እንደሚደነገጉም ተናግረዋል። እንደ ሪፖርተራችን ሀምራይት ብርሃኑ ዘገባ የቦረና ህዝብ ገዳ የፍትህና የዲሞክራሲ መገለጫ የሆነውን የባሊ የስልጣን ርክክብ ላይ መላው የኢትዮጵያ ህዝብ እንዲሳተፍ የዞን ኃላፊው ጥሪያቸውን አቅርበዋል። ወደ ውጭ ዘገባችን አመራን። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ ነኝ አለች። ሀገሪቱ ይህንን ያለችው ከሰሞኑ በዶናልድ ትራምፕ አስተዳደር የ10% ቀረጥ ከተጣለባት በኋላ ነው። ትራምፕ ከቻይና ወደ አሜሪካ በሚገቡ ሁሉም አይነት ሸቀጦች ላይ ተጨማሪ ታሪፍ ጥለዋል። ይህንን ተከትሎም ቤጂንግ በፍጥነት ወደ ሀገር ውስጥ በሚገቡ የአሜሪካ የግብርና ምርቶች ላይ ከ10 እስከ 15% የሚደርስ ታሪፍ ጥላለች። በዋሽንግተን የሚገኘው የቻይና ኤምባሲ በኤክስ የማህበራዊ ትስስር ገጹ ባጋራው መልእክት የንግድም ይሁን ማንኛውንም አይነት ጦርነት አሜሪካ የምትፈልግ ከሆነ ቻይና እስከ መጨረሻው ለመፋለም ዝግጁ ናት ብለዋል። ዘገባው የቢቢሲ ነው። የተወዳጁ ተመልካቾቻችን ኢቲቪ ዜና 57 በምዕራፍ 2 ወደ እናንተ የሚደርሱ የቢዝነስና የስፖርት መረጃዎችን የምናጋራበት ሰዓት ላይ ነው።